ዶክተር አብይ እርሶ ለዚች ሀገር አመራርነት አይመጥኑም መውረድ አለቦት ብለንም የመናገር መብት አለ። ይሄንን መብት ይሄ መንግስት ሳይሆን የሰጠን ህገ መንግስት የሰጠን መብት ነው። ይሄን መብት ኤክሰርሳይዝ እንድናደርገው ነው ማበረታታት ያለብን። መንግስቶት በዚህ በኩል አስፈላጊውን የእርምት እርምጃ ቢወስድ ጥሩ ነው ብያ እላለሁ። ግን እርሶ የመጀመሪያ አስታውሳለሁ ንግግሮት ስልጣን በያዙ ማግስት ያሉት ማንንም ሰው አስረን አንመረምርም፣ በቂ መረጃ ካላገኘን በስተቀር አናስርም ነው ያሉት። ነገር ግን ያለምንም ተጨባጭ መረጃ የፓርቲን አመራር ማሰር ፍጹም ተገቢ ነው ብለን አናምን። የአንድ መንግስት ትልቁ ኃላፊነት እንደውም የዜጎቹን ሰላምና ደህንነት ማስጠበቅ ነው። ማንም ሰው ከህግ በላይ አይደለም። ማንም ሰው ከሀገር በላይ አይደለም። ሀገር ከምትፈርስ ወንጀለኞች ለፍትህ መቅረብ አለባቸው። እሱ ላይ ድርድር የለም። በዚች ሀገር ላይ ሐሳብን መግለጽ በተለይ በእርሱ የስልጣን ዘመን ሐሳብን መግለጽ ስርዓቱን መቃወም ያሳስራል ብለን አንጠብቅም ነበር። ስለ ሰንደቅ ዓላማ ምን ያውቁ ነበርና ነው አሁን ሰንደቅ ዓላማ ላይ ነው ወይ እኛን አይወክልንም የኛን ባህል አያመለክትም የሚሉት? ይሄ ሰንደቅ ዓላማ የማንን ባህል ያመለክታል? የማንን ነው? የማንን ያመለክታል? የማንንም አያመለክትም። የኢትዮጵያ ሰንደቅ ዓላማ ነው በቃ። አረንጓዴ ቢጫ ቀይ። አረንጓዴ አማራ በዚህ ምድር ከመኖሩ በፊት አንስቶ ወይም ሰው በዚህ ምድር ከነበረበት ጊዜ አንስቶ ያለ ቀለም ነው። ቢጫም እንደዚያ ነው፣ ቀይም እንደዚያ ነው። ስለዚህ አረንጓዴ ቢጫ ቀይ የማንን ባህል ያመለክታል? ቀስተ ደመና ጋር ያዛመዱ ቀስተ ደመና የክርስቲያን ነው የሚልም ትርጉም የሚሰጡ አሉ። እሱ የሃይማኖት ጉዳይ ነው እና ታዲያ እነሱ አረንጓዴ ቢጫ ቀይን ከቀስተ ደመና ጋር አዛምደው ስለጠሉት ሃይማኖታችንን መለወጥ አለብን ማለት ነው። ስለዚህ ሃይማኖት ያለው ህዝብ እንደዚያ ከተረጎመው በቃ አሁን ሃይማኖት የሌለውም አሁን ሃይማኖት በዘመናችን መቀበል የጀመረውም ሰንደቅ ዓላማችንን ይቀበል። ስለመሆኑ ሰንደቅ ዓላማ ባንዲራ የሚል ነገር የት ያውቁ ነበር? ቃሉን ራሱን ያውቁ ነበር? ኢትዮጵያ አይደለችም እንዴ አረንጓዴ ቢጫ ቀይ? ይሄ የኢትዮጵያ የነጻነት ምልክት ነው። ይሄን ሰንደቅ ዓላማ ለብሰው እያውለበለቡም እየሄዱ ብዙ ጀግኖች በጦር ሜዳ ተሰውተዋል። ይህ ለኦሮሞ፣ ለከምባታ፣ ለሀዲያ፣ ለሻንቅላ፣ ለቡሜ፣ ለሱርማ፣ ለአፋር፣ ለሶማሌ፣ ለአማራ፣ ለትግሬ ሁሉ ነጻነት ምልክት የሆነ ነው ብላ የነገረችው እኮ ኢትዮጵያ። አዲስ አበባ ላይ የተነሳው እኮ ውዝግብ በልዩ ጥቅም ምክንያት አይደለም፣ በባለቤትነት ምክንያት ነው። አዲስ አበባ የኔ ነው የሚል ጽንፈኛ ኃይል ተፈጠረ። ይሄንን ደግሞ አንቀበልም ብለን አቋም ያዝነው እኛ ነን። አዲስ አበባ የአዲስ አበባዎች የኢትዮጵያ ሕዝቦች እና የአገሪቱ ዋና ከተማና መናገሻ እንዲሁም የአፍሪካ መዲና ናት። በሕገ መንግስቱ መሰረት ኦሮሚያ ልዩ ጥቅም አለው ነው። ይሄን በሕገ መንግስቱ ላይ የተሰፈረው ነው። የጨመርነው የለ የቀነስነው የለ። እነሱን ላፊረው ለመልካም ግንኙነታችን ስን ላፊረው የተናገሩት ነገር አለ። ወደ ሰላማዊ ሰልፍ ተቀየረ በእነሱም በኩል። እኛ ይሄን አደረግን። ልዩ ጥቅም ማለት ምንድነው የሚለው ዲፋይን አልተደረገም። ሰው እንደፈለገ እንዲተረጉሙ ያስገድደው እሱ ነው። ግን አንድ ሁለት ነገር ልናገር። አዲስ አበባ ዙሪያው ሪሶርስ ተጠቀማል። ውሃን እንውሰድ። የውሃ ጋር መቼም መሬት ነው፣ ከየት እንደሚመጣ አይታወቅም። ደንና ተራራማ አካባቢዎች ናቸው የውሃ ጋር እያልን የምንወስዳቸው። አዲስ አበባ እንዲህ አይነት ሪሶርሶችን መጠቀሙ አይቀርም። ስለዚህ ውሃ ይለማል። ከሚለማው ውሃ የዙሪያው የኦሮሞ አርሶ አደሮች እንዲጠቀሙ ቢደረግ ምን ነውራለሁ? ይሄም ልዩ ጥቅም ነው። ምክንያቱም አማራ ክልል እዚህ ዙሪያ ከሚወጣው ውሃ ሊጠቀም አይችልም። ይሄን የመሰሉ ትንንሽ
ጥቅሞች ናቸው። ልዩ ጥቅም ማለት ይህ እንዴት ትልቅ የፖለቲካ አጀንዳ ሆኖ አንደኛን ማጥላላት የፈለገ ሰው መዞ ስለለጠፈው እናጓጉነዋለን። እንደ ኳስ ጠበጠብነው ከልኩ በላይ እኛን ለማፍረስ የተሰራ ነው። መረጃው ይሄ ነው። በአጠቃላይ አዲስ አበባ ላይ የተነሳው ይህ ህዝብ የሚመራውን ነው ያጣው። የሚመራው ጠፋ እንጂ በጨዋነት እንደዚህ እንደ ኢትዮጵያ ህዝብ በጨዋነት የሚመራ ህዝብ የለም። እያንገፈገፈው ሞትን በጀርባው አዝሎ እየሄደ የሚገዛ ህዝብ ነው ኢትዮጵያ ህዝብ። ምን ያደርጋል? የመጡ መንግስታት ሁሉ አያስቡለትም፣ አያዩትም በደንብ። በተለይ ሐሳብን በነጻነት የመግለጽ መብት ለአገሬ ይሄ ጠቅማል ብዬ የአማራጭ ሐሳብ ማቅረብ መብት አይደለም። መብት እኮ ነው ይሄ። ይኸውልሽ ንቅንቅ አለንም ከአገሬ የትም ቦታ እርስ በርስ ያፋጁን አካላት እኮ ዛሬ ስልጣን ላይ ነው። እውነቱን መናገር አለብኝ። እኔ ይሄ ነው ባህሪ። ሁሉም መሰፈር ባለበት ቁና መሰፈር አለበት። የስብሰባ አዳራሽ መከልከል፣ ሰላማዊ ሰልፍ መከልከል ለብልጽግና ሲሆን ሌሊት ላይ ተሰልፈው ያውን በመንግስት አውቶቡስ ተመላልሰው የብልጽግና ካድሬና ደጋፊ ድጋፍ ሰልፍ ያደርጋል። ሌላው ፓርቲ ስታይ ግን ነው አዳራሽ እንኳን ይከለከለዋል። 500 ሰው ሚዝ ይሄ የስርዓቱ ይሄን አይነቱ አምባገነናዊ አካሄድ በፍጹም ነገ የማያስኬደው መቀረፍ አለበት። ስፔሻሊ ከታጠቁ ኃይሎች ጋር ለማንነታቸው ዕውቅና ሰጥቶ መደራደር ነው። የነሱ የጦር አዛዦች፣ የፖለቲካ ሰዎች ሁሉም ተነስቶ መለቃቀም ነው የቀረን ጥቂት ናቸው እያሉ ማንኳሰሱ በሚዲያ አያዋጣም። ህዝብን ዋጋ እያስከፈለ ነው። አገርን ዋጋ እያስከፈለ ነው። ከታጠቁ ኃይሎች ጋር በስማቸው የዳቦ ስም አውጥቶ አይደለም እነሱ ለራሳቸው ባወጡ ስም ጠርቶ ወደ ድርድር መግባት ነው። ይሄ ቃላት እየፈለጉ ባንዳ ነው ባዳ ነው የሚለውን ትተ ነው የቃላት ስንጠቃውን ዝም ብለን በምንፎክረው ፉከራ ብቻ አገር ሰላም አትሆንም። የዶክተር አብይ አህመድ ዛሬ እንኳን ያ አይደለም እሳቸውን ጋዜጣዊ መግለጫ ለመስጠት ጋዜጠኞች ፊት መጋፈጥ አለባቸው። ከእውነት ጋር አላየናቸውም። ባለፉት 8 ዓመታት ከሚዲያዎች ጋር ፊት ለፊት ከጋዜጠኞች ጋር የሚገናኙበት ሜካኒዝም የሚፈጠር ጥሩ ነው። በግል በየስቱዲዮ የሚያደርጉት የሚዲያ እንትን ግን እሳቸውንም ግምት ውስጥ ጥላቸዋል። መሪዎችም ይሄ ልምዳቸው ሊሆን አይገባምና ስልጣኑ ላይ ለመቀመጥ የሚያንገዳግደው ጉዳይ የሰው ልጅ በየቦታው የሚቀጠፈው ጉዳይ ነው። ታፍኖ ተወስዶ መንገድ ላይ ተገሎ ሬሳው የተጎተተ ለጅብ የተሰጠ ንብረት የተቃጠለ እስከ መቼ በዚህ ሁኔታ እንዘልቃለን? አሁን ብልጽግና ከዚህ ምርጫ በኋላ የኢትዮጵያ ችግር ይቆማል። አሁን እንተያያለን ከብልጽግና ጋር ተጣድፎ ምርጫው ብሎ እሺ ምርጫው ካቆመው ይሄን ችግር ሰሞኑ ሚኒሻ መንሼ ነው ወጣቱን ተፋተው እንጂ አፈሳ እኮ ተሳቀቀ እንዴ! በአገሩ ሰርቶ ካልበላ በሰላም ወጥቶ ካልገባ የት አባቱ ሄዶ ሰርቶ ይብላ? እኛ ሀገራችንን ለመጠበቅ አቅም አነሰናል እንዴ? እዚህ ጋር ያለው ሰራዊት በቂ ነው ማለት በክብር በሰላም ፈልጎ ፈቅዶ ገባሎ ካለ እሰየው አምጠው። ከዛ ውጪ ያፈስክ ሳይፈልግ አታምጣብን። እዚህ ጋር ለመቶ 2 ቀንም እንኳን አያገለግልም፣ አይጠቅመንም ለኛ። የኛ እናት እኮ ከአራት ዓመት ያላነሰ እያለቀሰች ነው። የእሷ ብቻ አይበቃም፣ ሌላ እናት አታስለቅስብን። እኛ ለሀገር ነው ብለነው ችለናል። አንዴ ገብተናል፣ ከዓላማላ ሰተናል፣ ፈቅደን እኛ እየታገልን ነው። ፒፕሉን አታስጨንቅ፣ አፈሳ አቁም በቃ።